ሰላም ጤና ይስጥልኝ ውድ የሐሰት ስፖርት አድማጮች፣ የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር መርሃ ግብር ዛሬም ሲቀጥል አትሌቲኮ ማድሪድ ከአርሰናል ሌላኛው ተጠባቂ ጨዋታ በዋንዳ ሜትሮፖሊታኖ ይከናወናል። ስለ ጨዋታው ቅርብ ዳሰሳ ለእናንተ ለውድ ተከታታዮቻችን በአማራ ቀረብ ይዤ ቀርብ ያለው አብራችሁ ይቆዩ። አትሌቲኮ ማድሪድ ከአርሰናል የአውሮፓ ቻምፒየንስ ሊግ ሌላኛው ተጠባቂ ጨዋታ የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ዛሬም ሲቀጥል አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ አርሰናልን ምሽት 4 ሰዓት ላይ ያስተናግዳል። የዛሬ ምሽት ተጋጣሚዎቹ የአውሮፓ ቻምፒየንስ ሊግ ዋንጫን በታሪካቸው ማሳካት ያልቻሉ ሁለት ቡድኖች ናቸው። በተለያዩ ጊዜያት 3 ጊዜ የፍጻሜ ተፋላሚ መሆን የቻለው አትሌቲኮ ማድሪድ ወደ ፍጻሜ የሚያደርገውን ጉዞ ለማጠናከር ይፋለማል። በላሊጋው ከአራት ተከታታይ ጨዋታዎች ድል አልባ ጉዞ በኋላ በሳምንቱ መጨረሻ ወደ ድል የተመለሰው አትሌቲኮ ማድሪድ አሸናፊነቱን ለማስቀጠል ወደ ሜዳ ይገባል። በዚህ የውድድር ዓመት ለማድሪዱ ክለብ በቻምፒየንስ ሊግ 9 ግቦችን ያስቆጠረው አርጀንቲናዊው የፊት መስመር ተጫዋች ዩሊያን አልቫሬዝ በምሽቱ ጨዋታ ይጠበቃል። ግማሽ ፍጻሜ ውስጥ ከሚገኙ ቡድኖች ውስጥ በኦፕታ ቅድመ ግምት መሰረት ለዋንጫው ዝቅተኛውን ግምት ያገኘው አትሌቲኮ ማድሪድ በመድረኩ ለአራተኛ ጊዜ ለፍጻሜ ለማለፍ ከመድፈኞቹ ብርቱ ፍክክር ይጠብቀዋል። በዚሁ ቅድመ ትንበያ መሰረት ለዋንጫው በቀዳሚነት የተገመተው አርሰናል ወደ ፍጻሜው ለመጓዝ የሚያደርገው ፍልሚያም እንዲሁ ተጠባቂ ነው። በሳምንቱ መጨረሻ በፕሪሚየር ሊጉ ወደ ድል የተመለሰው አርሰናል ድሉን ለማስቀጠል ወደ ሜዳ የሚገባ ይሆናል። አትሌቲኮ ማድሪድ ግማሽ ፍጻሜ የደረሰው በሩብ ፍጻሜው ከሀገሩ ክለብ ባርሴሎና ጋር ተፋልሞ ነው። በድራማ የታጀቡት የሁለቱ ክለቦች የሩብ ፍጻሜ የደርሶ መልስ ጨዋታዎች አትሌቲኮ ማድሪድ በድምር ውጤት 3-2 በመርታት ለዛሬው ጨዋታ በቅቷል። አርሰናል በአንጻሩ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን በድምር ውጤት 1-0 በማሸነፍ ነው የግማሽ ፍጻሜ ተፋላሚነቱን እውን ያደረገው። አትሌቲኮ ማድሪድ ከዓመታት በፊት እንደሚጎራለት በብርቱ መከላከሉ ብቻ የሚተማመን አይደለም። ዲያጎ ሲሞኒ ይበልጥ ለማጥቃቱ ትኩረት የሚሰጥ ቡድን ገንብቷል። ለዚህ ማሳያ በውድድር ዓመቱ ባደረጋቸው የቻምፒየንስ ሊግ ጨዋታዎች 34 ግቦችን ማስመዝገቡ ነው። የግብ ብዛቱ ለክለቡ አዲስ ታሪክ ሆኗል። በዘንድሮ የውድድር ዓመት በተናጠል 38 ግቦችን ካስቆጠሩት ፓሪስ ሰን ጀርመንና ባየር ሙኒክ ቀጥሎ የሚጠራ ክለብ እንዲሆንም አድርጎታል። የዲያጎ ሲሞኒ ቡድን ግማሽ ፍጻሜ ሲደርስ ዘንድሮ ለሰባተኛ ጊዜ ሲሆን ከዚህ ቀደም ፍጻሜ ለመድረስ ባደረጋቸው 6 ፍልሚያዎች በ3ቱ እጅ ሲሰጥ በ3ቱ ተሳክቶለታል። እስካሁን ግን የተመኘውን ዋንጫ ማንሳት አልቻለም። አትሌቲኮ ማድሪድ በአውሮፓ ውድድሮች ከእንግሊዝ ክለቦች ጋር ሲገናኝ ጥሩ ክብረ ወሰን አለው። ከዚህ ቀደም በ15 የጥሎ ማለፍ የአውሮፓ ውድድሮች ላይ ከእንግሊዝ ክለቦች ጋር ተፋጦ 11 ጊዜ በበላይነት አጠናቋል። አርሰናል አስደናቂ የአውሮፓ ቻምፒየንስ ሊግ የውድድር ዓመት እያሳለፈ ይገኛል። በውድድር ዓመቱ ብቸኛ ሽንፈት ያልገጠመው አርሰናል ካደረጋቸው 12 ጨዋታዎች በ10ሩ ድል ሲያጣጥም በሁለቱ ነጥብ ተጋርቷል። በመከላከሉ ረገድ የተዋጣለት የሰሜን ለንደኑ ክለብ ከ12 ጨዋታዎች ግብ የተቆጠረበት በ5ቱ ብቻ ነው። የእንግሊዙ ክለብ በአውሮፓ ትልቁ መድረክ ላይ ለግማሽ ፍጻሜ ሲቀርብ የዘንድሮ ለአራተኛ ጊዜ ሲሆን ሁለቱን ያሳካው በተከታታይ ዓመታት ነው። ይህም በክለቡ አዲስ ታሪክ ሆኖ መዝገብ ላይ ሰፍሯል። አርሰናል ከዚህ ቀደም ካደረጋቸው 3 የግማሽ ፍጻሜ ጨዋታዎች በአንዱ ብቻ ነው አሸንፎ ፍጻሜ መድረስ የቻለው። አርሰናል በታሪኩ አንድ ጊዜ ብቻ የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ የተገኘ ሲሆን በፈረንጆቹ 2006 በመድረኩ የፍጻሜ ጨዋታ በባርሴሎና ተሸንፎ ዋንጫውን ማጣቱ ይታወሳል። ባለፉት ሳምንታት የእንግሊዝ ካራባ ዋንጫን በማንቸስተር ሲቲ የተነጠቀውና ከኤፍኤ ዋንጫ በሩብ ፍጻሜው የተሰናበተው የሰሜን ለንደኑ ክለብ በቻምፒየንስ ሊጉ የሚኖረው ቆይታ ይጠበቃል። የሰሜን ለንደኑ ክለብ አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ለማሳካት የሚያደርገውን ጉዞ ለማጠናከር የሚያደርገው ፍልሚያ ይጠበቃል። መልፈኞቹ ባለፈው ዓመት በመድረኩ ኃያል የሆነውን ሪያል ማድሪድ አሸንፈው እስከ ግማሽ ፍጻሜ መጓዝ ቢችሉም በፒኤስጂ ተሸንፈው ለፍጻሜ ማለፍ ሳይችሉ ቀርተዋል። የሚኬል አርቴታው ቡድን ከስፔን ክለቦች ጋር ከፍ ያለ የበላይነት አለው። አርሰናል ከስፔን ክለቦች ጋር ባደረገው 7 የመጨረሻ የአውሮፓ ውድድር ጨዋታዎች ሁሉንም በአሸናፊነት አጠናቋል። ዋንዳ ሜትሮፖሊታኖን ለማድመቅ የተዘጋጁት ሁለቱ ክለቦች በዘንድሮው የአውሮፓ ቻምፒየንስ ሊግ የሊግ ምዕራፍ 3ኛ ዙር ላይ በኤምሬት ተገናኝተው አርሰናል 4-0 ማሸነፉ የሚታወስ ሲሆን ሁለቱ ክለቦች በአጠቃላይ 4ኛ የአውሮፓ ውድድሮች ግንኙነታቸው ሲሆን እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች አርሰናል 2 ጊዜ ሲያሸንፍ አትሌቲኮ ማድሪድ በአንዱ ድል አድርጎ በቀሪ 2 ጨዋታዎች አቻ ተለያይተዋል። በሪያድ ኤር ሜትሮፖሊታኖ ስታዲየም ምሽት 4 ሰዓት ላይ መድረግ የሚጀምረውን ጨዋታ የ43 ዓመቱ ኔዘርላንዳዊ ዳኛ ዳኒ ማኪሊ በመሃል ዳኝነት የሚመሩት ይሆናል። ክቡራን የሐሰት ስፖርት አድማጮች ለሰዓቱ የነበረን የስፖርት መረጃ ይህንን ይመስል ነበር።
ሐሳብ አስተያየታችሁን በኮሜንት አጋሩኝ። እንዲሁም ለሌሎች እንዲደርስ ሼር አድርጉት። ቸር ተመኘን።